ግንቦት 18 ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። ለእግዚአብሔር ስለሚደረግ ቅንዓት በስንፍናዬ እናገር ዘንድ ጥቂት ልትታገሱኝ ይገባ ነበር። ቢሆንም በእርግጥ ታገሱኝ። ለእግዚአብሔር የሚገባ ቅንዓት እቀናላችኋለሁና ወደ እርሱ አቀርባችሁ ዘንድ ለአንዱ ንጹሕ ድንግል ሙሽራ ለክርስቶስ አጭቻችኋለሁና። ነገር ግን እባብ ሔዋንን በተንኰሉ እንዳሳታት ሐሳባችሁ ከክርስቶስ የዋህነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ወደ እናንተ የመጣና እኛ ወደ አላስተማርናችሁ ወደ ሌላ ኢየሱስ የጠራችሁ ቢኖር፣ ወይም ያልተቀበላችሁት ሌላ መንፈስ ቢኖር፣ ወይም ያልተማራችሁት ሌላ ወንጌል ቢኖር ልትጠብቁን ይገባል። እኔ ግን ሌሎች ሐዋርያት ካስተማሩት ያጎደልሁባችሁ የለም ይመስለኛል። ወንጌልን ያለ ዋጋ ስለማስተማር እኔ ባነጋገሬ አላዋቂ ብሆንም በእውቀት ግን እንዲሁ አይደለሁም። ነገር ግን ሁሉም በሁሉ ግን እገልጥላችኋለሁ። ወይስ ራሴን በሁሉ እያዋረድሁ በደልሁ ይሆን? እናንተ ከፍ ከፍ ትሉ ዘንድ የእግዚአብሔርን ወንጌል ያለ ዋጋ አስተምሬያችኋለሁና እናንተን አገለግል ዘንድ ከሌሎች አብያተ ክርስቲያናት ተቀብዬ ለምግቤ ያህል ወሰድሁ። ከእናንተ ዘንድ በነበርሁበት ጊዜም ስቸገር ገንዘባችሁን አልተመኘሁም። ባልበቃኝም ጊዜ ወንድሞቻችን ከመቄዶንያ መጥተው አሟሉልኝ። በእናንተም ላይ እንዳልከብድባችሁ በሁሉ ተጠነቀቅሁ፣ ወደፊትም እጠነቀቃለሁ። የክርስቶስ እውነት አብሮኝ ይኖራልና ይህቺ ደስታዬ በአካያ አውራጃ አልተከለከለችብኝም። ስለምን ነው? አልወዳችሁምና ነውን? እንደምወዳችሁስ እግዚአብሔር ያውቃል። ነገር ግን ያደረግሁትም ቢሆን የማደርገውም ቢሆን እነርሱ እንደኛ የሚመኩበትን ያገኙ ዘንድ ምክንያት የሚሹትን ምክንያት አሰጣቸው ዘንድ ነው። የሚተነኩሉ ራሳቸውን የክርስቶስ ሐዋርያ የሚያስመስሉ ዓመፅንም የሚያደርጉ ሐሰተኞች ሐዋርያት አሉና፣ ይህም አያስደንቅም። ሰይጣን ራሱ ተለውጦ እንደ ብርሃን መልአክ ይመስላልና። መልእክተኞቹም የጽድቅ መላእክትን ቢመስሉ። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት። ራስን ዝቅ ስለማድረግ እንግዲህ በጎበኟችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንግዲህ አዋቂዎች ሁኑ፣ ትጉም። ጠላታችሁ ጋኔን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እርሱንም በእምነት ጸንታችሁ ተቃወሙት። እንዲህም ያለ መከራ በዓለም ወንድሞቻችሁ ሁሉ እንደሚፈጸም ወቁ። ፍቅርንም አጽንታችሁ ያዟት። በኢየሱስ ክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጓችኋል። ለእርሱ ክብርና ኃይል ለዘላለሙ ይሁን፣ አሜን። አምሃና በረከት ከታመነው ወንድማችን ከሰልዋኖስ ጋር እንደ አሰብሁ እየማለድሁ የጸናችሁባት ይህቺ በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርሁ ጥቂት ጻፍሁላችሁ። በግብፅ በምትገኘው ባቢሎን ያለችው ከእናንተ ጋር የተመረጠችው ቤተ ክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ። በክርስቶስ አምናችሁ ያላችሁ ሁላችሁም በስምምነት ኑሩ፣ አሜን። የሐዋርያት ሥራ። ጴጥሮስም ይህን ነገር ሲነግራቸው ይህንን ትምህርት በሰሙት ሰዎች ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስ ጋር የመጡ ከአይሁድ ወገን የሆኑ ምዕመናን ሁሉ ደነገጡ። የመንፈስ ቅዱስ ጸጋ በአሕዛብ ላይ ወርዶአልና በልዩ ልዩ አገር ቋንቋ ሲናገሩ እግዚአብሔርንም ሲያመሰግኑ ሰምተዋቸዋልና። ጴጥሮስም እንደኛ መንፈስ ቅዱስን ከተቀበሉ በኋላ እንግዲህ በውሃ እንዳይጠመቁ ውሃን ሊከለክላቸው የሚችል ማን ነው? አለ። በኢየሱስ ክርስቶስም ስም እንዲጠመቁ አዘዛቸው። ከዚያም በኋላ ጥቂት ቀን አብሮአቸው እንዲቀመጥ ጴጥሮስን ማለዱት። የማቴዎስ ወንጌል። ሕማሙንና ሞቱን ስለ መግለጡ። ከዚያም ጊዜ ጀምሮ ጌታችን ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ
በሦስተኛውም ቀን ይነሣ ዘንድ እንዳለው ለደቀ መዛሙርቱ ይነግራቸው ጀመረ። ጴጥሮስም መልሶ አቤቱ ይህ አይሁንብህ፣ ከቶም አይድረስብህ እያለ ይከለክለው ጀመረ። ጌታችን ኢየሱስ ግን መለስ ብሎ ጴጥሮስን እንዲህ አለው፣ አንተ ሰይጣን ከኋላዬ ሂድ፣ እንቅፋት ሆነህብኛል፣ የሰውን እንጂ የእግዚአብሔርን አታስብምና። መስቀልን ስለመሸከም። ከዚህም በኋላ ጌታችን ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ እኔን ሊከተል የሚወድ ራሱን ይካድ፣ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ። ነፍሱን ሊያድናት የሚወድ ይጥላታል፣ ስለ እኔ ግን ነፍሱን የሚጥላት ያገኛታል። ሰው ዓለሙን ሁሉ ቢገዛ ነፍሱንም ቢያጣ ለሰው ምን ይረባዋል? ሰው ስለ ነፍሱ ቤዛ ምን በሰጠ ነበር? የሰው ልጅ መላእክትን አስከትሎ በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ዋጋውን ይሰጠዋል። እውነት እላችኋለሁ የሰው ልጅ በመንግሥቱ ሲመጣ እስኪያዩት ድረስ እዚህ ቆመው ካሉት ሞትን የማይቀምሱ አሉ። ስንክሳር በዓለ ጰራቅሊጦስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የግንቦት ወር 18 በዚች ቀን የክብር ባለቤት ጌታችን ካረገ በኋላ በ10ኛ ከትንሣኤው በ50ኛ ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እናንተም ከአርያም ኃይልን እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም ያ እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ጴጥሮስም እንዲህ አላቸው፣ እርሱም አለቃቸው የሆነ ጌታችን አጽናኙን ይኸውም መንፈስ ቅዱስ ነው ሊልክልን ተስፋ አድርገናል፣ የምናሰማውንና የምናደርገውን ልብ ያስደርገን ዘንድ። ይህንንም ሲነግራቸው እነሆ የዐውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደ እርሱ ያለ የማያውቁት ጣፋጭ መዓዛ አሸተቱ። የተከፋፈሉ የእሳት ላንቃዎችም በእያንዳንዳቸው ላይ ሲወርዱ ታዩ። በአዲስ ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊሆን 40 ቀን ጾሙ። ሁለተኛም በሐዋርያት ሥራ መጽሐፍ በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ። ድንገት ከሰማይ የዐውሎ ነፋስ ድምፅ መጣ፣ ተቀምጠው የነበሩበትም ቤት ሁሉ መላው። የተከፋፈሉ የእሳት ልሳኖችም ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ። በየራሳቸውም በሀገሩ ሁሉ ቋንቋ ይናገሩ ጀመር፣ መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ፣ በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና። ተደንቀውም በድንጋጤ እንዲህ አሉ፣ እነሆ እሊህ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርጤና የሜድ የኢላማጤምም ሰዎች ስንሆን በሁለት ወንዝም መካከል በይሁዳም በቆጵዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔርን ገናናነት በቋንቋችን ሲናገሩ እነሆ እንሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። ጴጥሮስም ከ12ቱ ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደ መሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዮኤል የተባለው ነው። እግዚአብሔር አለ፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አሳድራለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዛዝቶቻችሁም ራእይን ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። ደግሞም በዚያ ወራት
በወንዶችና በሴቶች ባሪያዎቼ ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትን ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደሞም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠራ ሁሉ ይድናል። ዳዊትም እንዲህ አለ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ ደስ የሚያሰኝ ድህነትህንም ስጠኝ። በጽኑ መንፈስህም አጽናኝ፣ ለዝንጎች ሕግህን እንዳስተምራቸው። ሁለተኛም መንፈስህን ትልካለህ፣ ይፈጥራሉ አለ። ደግሞ ቅዱስ መንፈስህ በጽድቅ ምድር ይምራኝ አለ። ደግሞም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ። ኢሳይያስም እንዲህ አለ፣ በእኔ ሕልውና ያለ ያዋሃደኝ ሕይወቴ መንፈስ ቅዱስ ለድሆች የምሥራችን እሰብክ ዘንድ ለተማረኩትም ነጻነትን የእግዚአብሔርንም ዓመት የተመረጠ እለው ዘንድ ላከኝ። ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይህን ነገርኋችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እኔ ሰላምን እተውላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ ስጦታ አይደለም። ልባችሁ አይታወክ፣ አትፍሩም። እኔ እሄዳለሁ፣ ወደ እናንተም ተመልሼ እመጣለሁ እንዳልኋችሁ ሰማችሁ። ሁለተኛ ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ምስክሮቼ ናችሁ። እንዳትሰነካከሉ ይህንን ነግሬያችኋለሁ። ከምኵራባችሁ ያወጧችኋል። ከዚህም በላይ ደግሞ የሚገላችሁ ሁሉ ለእግዚአብሔር መሥዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካለሁ ግን አጽናኙ መንፈስ ቅዱስ ወደ እናንተ አይመጣምና፣ ከሄድኩ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኀጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሰዋል። ስለ ኀጢአት በእኔ አላመኑምና ስለ ጽድቅም ወደ አብ እሄዳለሁና እንግዲህም አታዩኝምና ስለ ፍርድም የዚህ ዓለም ገዢ ይፈረድበታልና አላቸው። የምነግራችሁም ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። እርሱ እኔን ይገልጣል፣ ከእኔም ገንዘብ አድርጎ ይነግራችኋልና። ለአባቴ ያለው ሁሉ የእኔ ገንዘብ ነውና፣ ስለዚህ ከእኔ ገንዘብ አድርጎ ይነግራችኋል አልኋችሁ። ጥቂት ጊዜ አለ፣ አታዩኝም፤ ደግሞም ጥቂት ጊዜ አለ፣ ታዩኛላችሁ፣ ወደ አብ እሄዳለሁና። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድን ነው ይህ ነገር? ጥቂት ጊዜ አለ፣ አታዩኝም፤ ደግሞም ጥቂት ጊዜ አለ፣ ታዩኛላችሁ፣ ወደ አብ እሄዳለሁና የሚለን? ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው፣ እንዲህም አላቸው፣ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? ጥቂት ጊዜ አለ፣ አታዩኝም፤ ደግሞም ጥቂት ጊዜ አለ፣ ታዩኛላችሁ ስላልኋችሁ። እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ደስታ ይሆናችኋል። ሰው የሆነበትንም ሥራ በፈጸመ ጊዜ ሂዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ በሉ። ያዘዝኋችሁን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችን ኢየሱስ ክርስቶስም ከቸር አባቱ አዳኝና ሕይወት ከሆነ ቅዱስ መንፈሱ ጋር ጌትነት፣ ክብር፣ ምስጋና ይሁን ለዘላለሙ አሜን። አባ ገአርጊ ገዳማዊ። በዚህች ዕለት የአባ አብርሃም ጓደኛ የከበረ አባ ገአርጊ አረፈ። ይህም ቅዱስ የክርስቲያን ወገን ነው። ወላጆቹ ደጎች ጻድቃን ናቸው። ባደገም ጊዜ የወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁልጊዜም የምንኩስና ልብስ ይለብስ ዘንድ በልቡ ይሻ ነበር። 14 ዓመትም በሆነው ጊዜ የእግዚአብሔር ጸጋ አነሳቸው። በጎቹንም ትቶ ወደ አስቄጥስ ገዳም ሄደ። እየተጓዘም ሳለ ከሩቅ የብርሃን ምሰሶ አየ።
ወደ ወንዝ እስከ ደረሰ ድረስ ወደ እርሱ ሄደ። ከዚህም በኋላ ያ የብርሃን ምሰሶ ከእርሱ ተሰወረ። ያንንም ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጠለትና ልጄ ሆይ እወቅ፣ ስላንተ ልብሱን ቀዶ አባትህን አየሁት፣ እርሱም ያሳዝናል፣ ያለቅሳል። ተመልሰ የአባትህን ልብ ልታጽናና ይገባሃል፣ የዱር አውሬ ነጥቆ የበላህ መስሎታልና አለው። አባ ገአርጊም ደንግጦ 1 ሰዓት ያህል ቆመ። ከዚህም በኋላ የከበረ ወንጌል ከኔ ይልቅ አባቱንና እናቱን የሚወድ ለኔ ሊሆን አይገባውም፣ ደቀ መዝሙሬም ሊሆን አይችልም ብሎአል ብሎ አሰበ። ይህንንም ባለ ጊዜ ሰይጣን እንደ ጢስ ሆኖ ተበተነ። አባ ገአርጊም ሰይጣን እንደሆነ አወቀ። በዚያን ጊዜም ያ የብርሃን ምሰሶ ደግሞ ተገለጠለት። የእግዚአብሔርም መልአክ በመነኩሴ አምሳል አብሮት ተጓዘ። ቅዱሱም መልአኩን ተከተለው። እርሱም ከአባ አርዮን ገዳም አደረሰው። አባ ገአርጊም ከአንድ ጻድቅ ሰው መነኩሴ ጋር በዚያ 14 ዓመት ወጥ ሳይቀምስ ወይን ሳይጠጣ የአትክልት ፍሬም ቢሆን በዚህ በ14 ዓመት ያህል ከሚቀመጥ በቀር አልተኛም። ተጋድሎውንም በጨመረ ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ሥጋህ እንዳይደክም በመካከለኛ ገድል ተጋደል ብሎሃል ጌታ። ከዚህም በኋላ ሊሠራው የሚገባውን ሥርዓት ሠራለት። ሁልጊዜም እስከሚመሽ እንዲጾም ትንሽም እንጀራ እንዲበላ ከ4 ሰዓት እስከ መንፈቀ ሌሊት ስለ ሥጋው ረፍት እንዲተኛ በቀረው ሌሊት እስኪነጋ ተግቶ እንዲጸልይ። በዚህም ተጋድሎ ብዙ ዘመናት እንደተጋደለ በኖረ ጊዜ በበረሃ ውስጥ ብቻውን ሊኖር ወዶ በጫካ ውስጥ እየተመላለሰ 2 ዓመት ኖረ። ከዚህም በኋላ ጌታ ተገልጾለት ወደ ቦታው እንዲመለስ አዘዘው። ያን ጊዜም አምላካዊት ኃይል ከከበሩ መክሲሞስና ደማቴዎስ ገዳም አደረሰችው። እርሷም ለደብሩ አቅራቢያ ናት። ወደ ደብሩም በተመለሰ ጊዜ በዚያን ወቅት አብርሃም ከዓለም ወደዚያ ገዳም መጥቶ ሁለቱም ተገናኙና በአንድነት ተስማምተው የአስቄጥስ ገዳም አበምኔት ወደ ሆነ ወደ አባ ዮሐንስ ደረሱ። እርሱም ቦታ ሰጥቷቸው በውስጡ ኖሩ። ያ ቦታም እስከ ዛሬ ታውቆ ይኖራል። ያችም ዋሻ በግቢጊ ትባላለች። የክብር ባለቤት ጌታችን ኢየሱስ ክርስቶስ አለት የሆነ ጣሪያዋን ሰንጥቆ ወደ እነርሱ የወረደባት ናት። እነርሱም ሰገዱለት። ሰላምታም ሰጥቷቸው አጽናንቷቸው ከእርሳቸው ዘንድ አረገ። በዚያችም ጌታችን በወረደበት መስኮት ብርሃንን አዩ። እስከ ዛሬም የተከፈተች ሆና ትኖራለች። እኒህ ቅዱሳንም ለመነኮሳት የሚሆን ብዙ ድርሳናትንና ብዙ ተግሣጻትን ደረሱ። ለአባቶቹ የሚታዘዘውንና የሚገዛውን አመሰገኑት። ከዚህም በኋላ አባ አብርሃም ጥር 2 ቀን አረፈ። ከእርሱም በኋላ የከበረ አባ ገአርጊ በዚች በግንቦት ወር በ18 ቀን አረፈ። መላ ዕድሜውም 72 ዓመት ሆነ። በዓለም 14 ዓመት፣ በምንኩስና 58 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትሁን። አሜን።